ልጁ እኮ ምንም ጥፋት የለበትም። እንዴት ማለት? እኔ ነኝ ሁሉንም ያደረኩት። አንቺ ምን አደረግሽ? ሳይፈልገኝ ቀረብኩት፣ ሲፈልገኝ ደግሞ ራኩት። ምንድነው ነገሩን ሁሉ ውላ ሳጣሽው? ምኑ ነው ውል ያጣው? የነገሩን ጫፍ እስኪ ያስይኝ። ከልጁ ጋር የት ነው የምትተዋወቁት? አብረን ነው የምንማረው። እና አብራችሁ ስለተማራችሁ ብቻ ነው እጅሽን ለመያዝ የደፈረ? እንደሱ እንኳን አይደለም፣ ማለቴ ጓደኛዬ ነበር። የምን ጓደኛ? አጎቴ ደግሞ ፍቅረኛ ይላል። አሁን ነገሩ ገባኝ። እና በምን ጉዳይ ተጣላችሁ? እኔ ነኝ ጸባይ አጥቼ የራኩት። ታልሆነ ጠባይሽ ማረብ ነው ታዲያ። እሱን ሳይው ያነጫንጨኛል። ለምን? እኔ ምን አውቃለሁ? አይ ሰላም፣ ልጁን ወደሽዋል አይደል? መሰለኝ። ታዲያ መስማማቱ ነው የሚሻለው። እንዴት ብዬ? ቅዱስ ይባላል። በቃሉ እባላለሁ። ቅዱስ ይባላል። ቁጭ በሉ። እሺ አባይ፣ ዛሬ በጊዜ ገብተሃል? ሰሞኑን እኮ እንደዛ ነው። እንዴ ቆይ ምን ተገኝተው ነው? ከልጄ የሚበልጥብኝ ነገር ስለሌለ ነው። ማለት? ይኸውልህ እስከ ዛሬም እኮ ስራ ስለነበረ ነው የሚያስመሽኝ። እና አሁን ስራ የለ? በዚህ ሰዓት ቀዳሚ ጉዳይ የልጄ ጉዳይ ነው። በጣም አመሰግናለሁ አባይ። የኔ ልጅ ምን ነው ዝም አልክ? ተጫወት እንጂ። እሺ እጫወታለሁ። ያው እኮ በአባትና በልጅ መሀል ጣልቃ ከምገባ ብዬ ነው። ኧረ ቅዱሴ ፈታ በይ። አባዬ ፈታ ያለ ሰው ነው። እሱ መሆኑ ማይገባኝ ልጅ ነው። ቅዱስ ምን አደረገ? ስለሱ እያሰብኩኝ ምንም መረጋጋት አልቻልኩም። አግኝተሽው ነበር? አዎ። እና እኔ ላጠፋሁት ጥፋት እሱ ይቅርታ ይጠይቀኛል። ወይ ሰላምዬ፣ ስለሚወድሽ እኮ ነው። ሀኒዬ፣ እኔም እኮ እንደወደድኩት ይታወቀኛል። እና ለምን አትስማማም? ከዛስ? እንዴ ከዛስ ማለት ደግሞ ምን ማለት ነው? ማለቴ ወደፊት እንዴት ነው የምንሆነው? ሰላምዬ፣ እኔና ዝራ ከአንድም 2-3 ጊዜ ተጣልተን ታርቀናል አይደል? እና ህልም ተፈርቶ እኮ ሳይተኛ አይታደርም አይደል? ምን ማለት ነው ሀኒዬ? ነገ ከነገ ወዲያ አያምነኝም ብለሽ ዛሬሽን መግደል የለብሽም። አንቺ እኮ ምንም አልገባሽም። እመኚኝ፣ ጭንቀትሽ በደንብ ገብቶኛል። እስኪ ከገባሽ ንገሪኝ። ዛሬ ከዋሻሁት ነገ እንዴት ነው የሚያምነኝ ብለሽ ነው አይደል የተጨነቅሽው? አዎ። ብዙዎችን ሲያስጨንቅ የነበረው ኤላ ወሎ እንዳለና ወደ ወሎ እንደሄደ አውቀዋል ማለት ነው። ሁላቸውም ተጨንቀው ነበር የሰነበቱ። ነገር ግን እሱ ለማንም ሳይናገር ሁሉም ነገር ዝግትግት አድርጎ ስልኩንም ዘጋግቶ ወደ ደሴ ተመልሷለኝ። ሁላቸውም አዲስ አበባ ላይ ያሉ ሲፈልጉት ሰንብተው ነበር። እናም ወይዘሮ ሜላትም የእሱን ጉዳይ ለእኔ ተይልኝ፣ እኔ ከገባበት ገብቼ ፈልጌ ያገኘዋለሁ ብላ ለሀና ቃል ገብታለት ነበር። እንግዲህ እሷም ሰዓት ለፋ ታገኘ ማለት ነው። እናም ለጓደኛው ደውሎ መጀመሪያ ሲደውል በጣም ደንግጦ ነበር። ምክንያቱም እነሱ የጠረጠሩት በቃ የሆነ ያሰቡት ሌላ ነገር ነበር። ምናልባት ራሱ ላይ ችግር ፈጥሮ ራሱ ላይ ጉዳት አድርሶ እንዳይሆን ብሎ ስለሰጉ፣ ነገር ግን በሰላም ደሴ እንደገባ እና ተመልሶ ሊመጣ እንደሆነ ጓደኛውንም እዛው ጠብቀኝ ተመልሼ እመጣለሁ አልቆይም ብሎ በዛው ነግሮታለኝ። እናም በዚህ ምክንያት ጆሮ ደግሞ ተመልሶ እንዲመጣ አይፈልግም። በቃ መጥተውን ሀና የራሷን ህይወት መኖር አለበት፣ እሱም ቢሆን እዛ የራሱን ህይወት መኖር አለበት ብሎ ስለሚያስብ በጭራሽ እንዲመጣ አታርገው፣ አንተ ሳትጠብቀው ተመልሰው ወደ ደሴ መሄድ አለብህ ብሎ ጓደኛውን እየመከረው ነው። እንግዲህ ጓደኛውም እሱም ብሎ ነበር የመጣው፣ ነገር ግን ተላልፈዋለኝ። እሱ ሲሄድ ኤልያስ ሲሄድ ጓደኛው ደግሞ ወደ አዲስ አበባ መጥቶ እሱን በመፈለግ ሲንከራተት ነበር። በጣም ሲጨነቅ ነበር። እና ዋናው በሰላም ተገኝተዋል ማለት ነው። በዚህ ምክንያት ሁላቸውም ደስ ብሏቸዋል። በሌላ በኩል የሜላት እናት ወደ ልጆቿ መታለች ማለት ነው። እናም ከቤት ቁጭ ብላ ያለ የመስፍን ወንድም ጋር ይተዋወቃሉ። ያው የባልና ሚስት ቤተሰብ ስለሆኑ ሰላም ተባባሉ። እንደውም አርጅተሃል ወይስ አይኔ ነው እያለችው ነበር። ልክ ነሽ አንቺስ አይንሽ ደህና ነው፣ እኔ አርጅቻለሁ እና በጣም ጠፋሽ እያላት ነበር። እና እኔም እዚህ ቤት መምጣት አቆም። ሁላቸውም እንደ ህፃን ልጅ እየተጣሉ ላስማማቸው መጥቼ ነበር፣ ነገር ግን ሊስማሙ አልቻሉም። በዛ ምክንያት እኔም አልመጣውም ብላ ስትነግረው አይ እኔም እኮ በዚህ ጉዳይ ነው የመጣሁት እነሱን ለማስማማትና ለመታረቅ ነው የመጣሁት፣ አሁን ላይ ግን ደህና ናቸው ብሏቸው በዚህ ምክንያት እንግዲህ ደስ ብሏቸዋል። በሌላ በኩል ቅዱስ በሰላም ጉዳይ በጣም ተጨንቋል። እንግዲህ ሰላም ለአጋጣሚ ሆን ብላ ብትቀርበውም እሱ በመላመድ ፈሷ ፍቅር ይዟታል እና ጽዮንን ስላጣት ድጋሚ ደግሞ ሰላምን እንዳያጣት ፈርቷለኝ።
እዝራም ጓደኝነት አዲስ ጓደኝነት ስለጀመሩ እንደ ጓደኝነት ኃላፊነቱን እየተወጣ ይገኛል። እየመከረው ነው። ጠንካራ መሆን አለብህ። ምንም ያክል እንኳን ሰላም በማጣት ብትታመም ህመሙን መቋቋም መቻል አለብህ። በቃ ጽዮንንም እንዳጣሃተኝ ይችልም ብታጣት ችግር የለውም መቋቋም አለብህ እያለው ነበር። እሱ ግን አልቻልኩም፣ እኔ ሰላም ለምጄ ሁለተኛ ልቤ እንዲጎዳ አልፈልግም እያለ እየነገረው ነበር። ሰላምም ያው ይቅርታ ታደርግለታለች። ነገር ግን አሁን ላይ ስራዋ ስላሳፈራት ነው የጠፋችው ማለት ነው። ሳትደውልለትም የት እንዳለችም ሳትነግረው ነው እንግዲህ የጠፋችው። ሰፈሯንም አያውቅም። በዚህ ምክንያት አዲስ ጓደኝነት ፈጥረዋል ከእዝራ ጋር ደስ የሚል የተመካከሩ ነው። ከሱ ትንሽ እዝራ ስለሚሻል እየመከረው ነው። ጽዮንም እንደዛ የተጃጃለ ፍቅር እንዲወጣ ያደረገው ራሱ እዝራ ነው ማለት ነው። እየመከረ ቆፍጣና መሆን አለብህ፣ ሁሉን ነገር አንተ በፈለግከው ሰዓት ማድረግ አለብህ እንጂ እነሱ ማንም ሰው በፈለገ እንዲያሽከረክር አትፍቀድላቸው ብሎ በዛም ምክንያት እንግዲህ ከጽዮን ላይ ሲኮራበት፣ ጽዮን አሁን ላይ በቃ እሱን ማጣቶ በጣም እየጸጸታትና በየሄደበት እየተከተለችው ትገኛለች። እሱ ግን በጭራሽ የድሮ ማንነቱን ቀይሮ አሁን ላይ ጀግና ሆኗል ማለት ነው። በዚህ ምክንያት እንዴት ተቀየረ የሚለው ራሱ በጣም አናዷ ጽዮን እየተከተለችውም ትገኛለች። እናም ወደ አባቱ ጋር ሊያስተዋውቀው እዝራ ይዞት ነበር። እስካሁን እኮ ጓደኛ እንደሌለ ነበር የነገርከኝ፣ እንዴት ጓደኛ እንዳለ አልነገረኝም ብሎ እንግዲህ ከቅዱስ ጋር አስተዋወቀው። አብረውም እራት ብሉ ቢሏቸው አንበላም በልተን የመጣን ብለው አብረው ቁጭ ብለው እንግዲህ ጥሩ ጊዜ አሳለፉ ማለት ነው። ሰላሚናም ከአያቷ ጋር ደስ የሚል ጊዜ እያሳለፈች ነው። እንደ ልጅና አያት ሳይሆን በቃ እንደ ልጅ ሳይሆን እንደ ጓደኛ ነው ሰላም የምትቀርባት። እናም በዚህ ምክንያቱም ስለ ቅዱስ እየነገረቻት ነበረ እና እወደዋለሁ መሰለኝ እያለች ነው። መሰለኝ ነው የምትለው ለሁሉም ነገር ወድጆ ነው መሰለ በቃ ይናፍቀኛለኝ። ስለዚህ በእኔ በራሴ ምክንያት ነው ያኩት እያለችም ተጸጽታለች። እናም ከአጎቷ ጋር ቤተ ክርስቲያን ደርሳ ስትመለስ መንገድ ላይ ለማናገር ሞከረ ማለት ነው ቅዱስ። እሷ ግን በቃ አሁን ሂድ ማናገር አልፈልግም በቃ ምናምን ጭራሽ ይቅርታ ብሎ እና ሊያናግራት እንደሚፈልግ እጇን ሲይዛት እጇን ትለቃት እንደው ልቀቃት አለበለዛ በዚህ ዱላ ነው ምዠልጠ ብሎ አጎትየው አባሮታ ማለት ነው። በጣም ፈታ ያለ ደስ የሚል አጎት ነው። በነገራችን ላይ በጣም ነው ትጎነውን ራሱ የገጠር አክት እንዴት እንደቻለበት። እናም ቁርስ እጋብዝሃለሁ አጎቴ ወደ ቤት ስላልተረጋጋ አሁን መሄድ አልፈልግም፣ ስለዚህ በእኔ ወጪ ቁርስ እጋብዝሃለሁ ከዛ በኋላ ወደ ቤት እንገባለን አለችው። እሱም ፈቃደኛ ሆነ ማለት ነው። በግድ እኔ የውጭ እንጀራ ምንም ከአንጀት የጠባ አይልም አልጋበዝም ብሎ ነበር። ነገር ግን እሺ ብሎ መጨረሻ ላይ እሱም ያጎቷም እየመከራት ነበር። ለምንድን ነው የተጣላችሁት? ምንሽ ነው ትተዋወቃላችሁ ወይ ሲላተኝ የትምህርት ቤት ጓደኛዬ ነው፣ ትምህርት ቤት ነው የምንተዋወቀው። እናም ጓደኛ ብሎ ያው ፍቅረኛዬ ነው አለችው ማለት ነው። እናም በምክንያት እንደተጣሉ ሲነግራት ጠይቃተኝ እኔ ጸባዬ ነው በቃ ሳየው ያነጫንጨኛል፣ በራሴ ጸባይ ምክንያት ነው የራቁት። እናም አሁን ይቅርታ ልታደርግለት ይገባል፣ በይቅርታ የማይፈታ ችግር የለም፣ አንቺም ይቅርታ አድርጊለት ብሏት እንግዲህ ይቅርታ ልትጠይቀው እና ፍቅራቸው ሊቀጥሉ ማለት ነው። በነገራችን ላይ በጣም ነው ደስ የሚሉት ሁለታቸው ከእዝራና ከሀና ይልቅ ሁለታቸውም ደስ ይላሉ ማለት ነው። እናም ሀናና እዝራ ተቀጣጥረው ነበር። ናፈቀሽኛል ለምንድነው የማትደውይልኝ እያላት ነበር። እናም አባቱ በሱ ምክንያት ሊያገባ እንደሆነ ስለሰማ በጣም ደስ እንዳለው እየነገራት ነበር። እሷም የኔም አባት በጣም ደስ ብሎታል፣ በቃ ሁላቸውም በእኛ አንድ ላይ መሆን ደስ ብሎናል እያሉ ነው እንግዲህ ሁለታቸው የሚገኙት። በዚህም ምክንያት እዝራ ሊያገባት እንደሆነ ስላወቀ ጆሮ ሂዶ እዝራን አስፈራረው። ሀና ሁሌም ደስታ የሚገባት ሴት ናት፣ ስለዚህ በምንም ታምር ከሷ ደስታ ቢርቅና ብታስከፋተኝ አንተን ያርገኝ ብሎ እዶ አስፈራርቶታል። ሰው ነኝ እኮ ልሳሳት እችላለሁ፣ ምናልባት ሙሉ በሙሉ ደስተኛ ላረጋት እችላለሁ ቢለው በጭራሽ እንደዛ ብሎ ነገር የለም። በፈለገ ነገር ብትሳሳትም በሀና ጉዳይ ላይ ግን ፍጹም መሆን አለብህ ብሎ እንግዲህ ለሚወዳት ፍቅረኛውን እልል ብሎ እያዳራ ይገኛል። አሲር ምስኪን ሲያሳዝን። እና እዝራም እንግዲህ ያው በተቻለው መጠን ሀኒቾን ደስተኛ ለማድረግ እንግዲህ ግዴታው ነው፣ አለበለዚያ ጆሮ ነው የሚቆርጥለት ማለት ነው። ሀኒ ደስተኛ ባትሆን
በኤልያስ ጉዳይም በጣም እየተጨነቀች ነበር። እንደውም በቃ የሱሰ ጉዳይ ሳይሆን በጣም ያስጨነቃት የነበረው እናቱ ነው። የእናቱ ጉዳይ ነው። ልጇን ስታጣ ምን ያህል እንደምትጎዳ እያሰበች እናም አባባ ኖላዊም ሁሉም ሰው አንድ አይደለም፣ ምናልባት ላትጎዳም ትችላለች እያለ እያጽናናት ይገኛለኝ። እናም ሀኒቾ በእርግጥ በሆነው ባልሆነው መጨነቅ ትወዳለች ጥሎባተኝ አያቷንም ስላገኘች እና አያትየውም እንደውም ፍቅረኛሽን አስታውቂኝ ስትላት በጭራሽ አሁን አላስተዋውቅሽም በሰርጉ ቀን ተዋወቃላችሁ ብላ በሩን ዘግተዋለች። እንግዲህ ባህሏንና ወጓን ለመጠበቅ ማለት ነው። ሁላቸውም እየጠየቁ ነው። የእዝራ አባትም ቅዱስን ጠርቶ ስለ እሷ ቤተሰቦች ለመጠየቅ ሞከረ። እሱ ግን በጭራሽ ከፈለክ እሱ ባለቤቱ ይንገርህ እንጂ እኔ ባለቤቱ ያልነገረህን ነገር እኔ ምን ብዬ ነው የምነግርህ ብሎ ጥሎት ሄዷለኝ። እዝራንም ሲጠይቀው እኔ ቤተሰቦቿን አላውቅም፣ ግን ከቤተሰቦቿ ምንም ነገር የለም፣ እሷ በጣም ጥሩ ጨዋ ልጅ ናት፣ ስለዚህ የእሷ ጉዳይ ለእኔ ተው አያሳስብ ብሎ ዘግቶታል ማለት ነው። እናም በስከ መጨረሻ እንግዲህ የሀናን አጎት ለመግደል ሰው ቀጥሯል። ሊጋቡ ነው። በዚህ በኩል ደግሞ አጎቷን ከገደለው ያው ይሰረዛል ማለት ነው ሰርጉ።